የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ ምዕራፍ ሕያውና አሁናዊ ማሳያ ነው። መድረኩ የሃይማኖት ተቋማት፣ የሙያና የሲቪክ ማህበራት፣ የፖለቲካ ፓርቲዎች፣ የሚዲያ ተቋማት፣ የመንግስት አካላት፣ የዲሞክራሲና የሰብአዊ መብት ተቋማት፣ የሀገር መከላከያ ሰራዊትና የፌዴራል ፖሊስ፣ ታዋቂ ግለሰቦች፣ ሀገራችንን በአርበኝነትና በተለያዩ የሥራ ኃላፊነቶች ያገለገሉ ባለውለታዎች፣ የሴቶችና ወጣቶችን ጨምሮ በርካታ ፌዴሬሽን፣ አካል ጉዳተኛ ወገኖቻችንንም ሌሎችም በተወካዮቻቸው በኩል የተሳተፉባቸው ታላቅ መድረክ ነበር። ከተለያየ ሃይማኖት አባቶች፣ ከተለያየ ተቋማት፣ ከተለያየ ሴክተር መጥተው ችግሯን እያነሳን ነው። እንግዲህ እንደሚታየው ያለ አንዳች ፍርሃት እንደ ሃይማኖት ለሃይማኖት ውስጥ ሊደረግልን የሚገባ ነገር ጥያቄ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊደረግላት የጎደለባት ነገር ካለ ያንን በሀሳብ ደረጃ እያነሳን ነገር ግን በህዝቡ ወይም ደግሞ በሀገራዊ ሁኔታው ግን ዋናው ትልቁ ነገር ሀገራዊ መግባባት እንዲኖር፣ ሀገራዊ አንድነት እንዲኖር ትልቁ እንግዲህ ሃይማኖት የሚኖረው ሀገር ሲኖር ነው። ምክክር ኮሚሽኑ ይዞ የተነሳቸው ነገሮችን በአጠቃላይ ስንመለከት ተስፋ ሰጪ ሀገራችን ከገባችበት ሊያስወጣ የሚችልና ማህበረሰባችንም ይህን ጉዳይ በትኩረት እየተከታተለ እንደሆነ ሁሉም ቦታ ላይም ደግሞ ተደራሽ ለማድረግና አካታች ለማድረግ አሳታፊ ለማድረግም የተደረጉ ያሉ ጥረቶችም ደግሞ በዛው ልክ በጣም ከፍ ያሉ መሆናቸውን እያየን ያለ ነው። ሀገራዊ ምክክር ላይ ስንገኝ እንግዲህ በዚህ ሀገር ላይ አብዛኛው ህዝብ አማኝ ነው በሚባል ሀገር ነገር ግን ብዙ ግጭቶች ያሉብን፣ ብዙ አለመግባባቶች የሚፈጠሩበት ሁኔታ ላይ ስላለን ከሁሉም በፊት እኛ የሃይማኖት አባቶች በየቤተ እምነታችን ስለ ሰላም፣ ስለ እርቅ፣ ስለ መግባባት፣ ስለ አብሮነት ማስተማር አለብን። እንግዲህ ምክክር አንዱ የመከራከር ጉዳይ አይደለም፣ የመግባባት ነው። ችግርን አቅርቦ አንደኛው ወገን የሌላኛውን ወገን ችግር የመጋራት እና ለጋራ ፍላጎት፣ ለጋራ አንድነታችን፣ ለህዝባችን አንድነት፣ ለሀገራችን አንድነት አስተዋጽኦ የሚያበረክት የቀደመ ታሪካችንን መስተካከል ያለበትን ታሪካችንን ማረም መቻል ነው። ሁለተኛ ደግሞ ወደፊት አሁን የቀደመው ማረም ብቻ ሳይሆን ወደፊት የምንፈልጋትን ኢትዮጵያ በጋራ እንድንኖርባት የምንፈልጋትን ኢትዮጵያ ያለ ግጭትና ያለ ጦርነት እንድንኖርባት ብቻ ሳይሆን የላቀ የህብረተሰብ ተጠቃሚነት እንዲኖር በሚያደርግ መንገድ መቅረጽና መበየን ነው። ኢትዮጵያኖችን የማገናኘት የማዛመድ ስራ ሊሰራ ታቅዶ ተዘጋጅቶ የተጠናቀቀበት ሁኔታ ላይ ያለንበት ስለሆነ እኛ ግን እንደ ምሁራንም እንደ ነጋዴም እንደ ግለሰብም እንደ ሴትም እንደ ወንድም ሁሉም ኢትዮጵያዊ የጎሳ የሃይማኖት ልዩነት ቀርቶ ሁሉም በአንድነት ኢትዮጵያን ማናት ብለን አውቀን ይችን ሀገር ያላትን ተፈጥሯዊ ሁኔታ ተጠቅመን ድህነትን፣ ኋላ ቀርነትን መቅረፍ የምንችልበት እጅግ በጣም አመቺ ሁኔታ ያለ ስለሆነ ወደዛ በአንድነት እንግባ። ማንም ሰው ሀሳቡን ጠረጴዛ ላይ አምጥቶ ይወያያል። ከዛ ወደፊት ደግሞ የሚሆነው ነገር ታይቶ የሚስተካከለው ተስተካክሎ የሚሻሻለው ተሻሽሎ አዲስ ሀሳቦች ተጨምረው ለትውልዱ መልካም ሀገር ለማስረከብ መንገድ ይከፍታል። መድረኩን እኔ የማየው ይሄ ልዩ አጋጣሚ ነው ለኢትዮጵያ። በዚህ ልዩ አጋጣሚ ውስጥ የነበሩን ብዙ ዘመናትን የፈጁ ጭቅጭቆች ሁሉ የሚቋጩበት እና ወደ እድገት ጎዳና አካባቢ የመሄዱ ሁኔታ ይሄ ከተቋጨ በኋላ ህዝቦች ይተባበራሉ። የጋራ የሆኑ እሴቶች ብዙ ቦታ እንዲያገኙ የሚደረግና በልዩነቶች ላይ በማትኮር ብቻ የመጓተቱ ሁኔታ ይቀራል ማለት ነው። ግን የተፈጠሩ ችግሮች ቁጭ ብለን በመነጋገር በመወያየት ሰከን ባለ ሀሳብና አመንክዮ ነው ሊፈቱ የሚችሉት። ስለዚህ የምክክር ኮሚሽን በችግሮቻችን ዙሪያ ተነጋግረን
ሰላማችን ለማረጋገጥ ፍትህን ለማረጋገጥ የሚያስችሉ የውይይት አጀንዳዎችን ይዞ መቅረቡ ችግሮቻችን ለመፍታት ዋነኛ ነው ብለን እናምናለን። ስለዚህ ከምክክር ኮሚሽን ጋር አብሮ ተባብሮ ለሰላም፣ ለልማት፣ ለእድገት መስራት አማራጭ አልባ ነው ብለን ነው የምናምነው። ማለማመድ ከሚፈለጉት ነገሮች እሴቶች አንዱ ዲያሎግን ነው፣ ምክክርን፣ ንግግርን ማበረታታት ነው። በዚህ ሂደት ተክለን ማለፍ ያለብን ተብሎ እንደ ግብ ከተያዙት አንዱ እሱ ነው። እሱን ከማድረግ አንጻር ቁጭ ብለን መነጋገራችን በጣም መልካም ነው። የአንዱን ችግር ብሶት ሌላው ማድመጥና እውቅና መስጠትን ብቻ ሳይሆን በጋራ መፍትሄ ማፈላለግን በተግባር አሳይተዋል። አለመግባባቶችን በምክክር መፍታት እንደሚቻልና እንደሚገባ ተግባራዊ ምላሽ ሰጥተዋል። እነዚህና መሰል ውጤቶች በቀጣይ ለሚካሄደው ሀገራዊ የምክክር ጉባኤ ስኬት መሰረት ናቸው። የኢትዮጵያ ምክክር የአጭርና የመካከለኛ ጊዜ ውጤቶችን አስጨብጦን በረዥም ጊዜ ልንደርስባቸው ላቀናቸው ግቦች መሳካት መሰረት ጥሏል። እነዚህ ተጨባጭ ውጤቶች ናቸው ብለን እናምናለን። እስካሁን ያካሄድናቸው 13 ክልላዊና የከተማ አስተዳደር ታላላቅ መድረኮችን ጨምሮ ዛሬ በተጠናቀቀው የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ መድረክ ላይ የተረዳነው እውነት ቢኖር ባሉብን ችግሮች ዙሪያ ከሞላ ጎደል መግባባት እየፈጠርን መምጣታችንን ነው። የተሰባሰቡ የባለድርሻ አካላት ስብጥሩ በጣም ወሳኝና ለቀጣይም ያሰብነውን አላማ ከግብ ለማድረስ በጣም ያግዛል ብዬ ነው ያሰብኩት። ውስጣችን ያለውን ሀሳብ ራሱ እዛ ጋር ለማስቀመጥና ኢቭን ደግሞ ምንድናቸው እስቲኛን ያላግባቡን የሚለውን ሀሳቦች ራሱ ለመስማት እዚህ መድረክ ላይ መሳተፋችን ራሱ ትልቅ እድል ነው የሚል ሀሳብ ነው ያለኝ። አካታችና አሳታፊነቱ በጣም ጥሩ ነው። በዚህ አጋጣሚ ማለት እንፈልጋለን። በተለይ እኛ እንደ አካል ጉዳተኞች ማህበራት አጠቃላይ አሁን ያለው የሰላም ጉዳይ እጅግ በጣም ስለሚያሳስበን አሁን እየተደረገ ያለው በተለይ አገራዊ ምክክሩ የተለያየ ተቋማትና የተለያየ ስራ ኃላፊዎች ስለሚኖሩበት በቀጣይ በተለይ አስተማማኝ ሰላምና ዘላቂ ሰላም እንዲሰፍን ከማድረግ አንጻር ውይይቱ እጅግ በጣም አስፈላጊ ነው ብዬ አስባለሁ። የመላው የኢትዮጵያ ሕዝብ ጉዳይ ነው። ስለዚህ የመላው የኢትዮጵያ ሕዝብ በዚህ ጉዳይ ላይ መሳተፍ አለበት። አጀንዳዎች የተለዩት አጀንዳዎች ላይ በንጹህ ስሜት ለሀገር ይጠቅማል በሚል ሀሳብ ይሄ ከቁጭት፣ ከንዴት፣ ከጥላቻ፣ ከእልህ ወጥቶ በቃ በግልጽነትና በወንድማማችነት በእህትማማችነት ስሜት ተነጋግረን እንፍታ። የሚቀሩን ትልልቅ ስራዎች አሉ። አንደኛውና ዋነኛው የትግራይ ክልልን ሳንይዝ ሀገራዊ ምክክር እንደሚገባችሁ የሚታሰብ አይደለም። ምክንያቱም ሀገራዊ ምክክራችን አካታችና ሁሉንም አሳታፊ የሆነ ነው። እንኳን ትልቁ ክልል እንደ ትግራይ ያለው ቀርቶ በግለሰቦች ደረጃ እንኳን አጀንዳ የምናሰባስብበት ሂደት አለ። ስለዚህ በቀጣይነት ወደ ትግራይ ክልል በመሄድ ተመሳሳይ የሆኑ ስራዎች፣ ተመሳሳይ ስነ ዘዴዎች ወይም ሜቶዶሎጂን በመጠቀም በትግራይ ክልል ተመሳሳይ ስራዎችን እንሰራለን ማለት ነው። ሌላው የሚቀረው ስራ በውጭ የሚኖሩ ኢትዮጵያውያን እንደምታውቁት በውጭ የሚኖሩ ኢትዮጵያውያን ያለ ምክንያት ወደ ውጭ አልሄዱም። ምክንያቶች ተገቢ የሆኑ ምክንያቶች አሏቸው። ስለዚህ እነኚህም ሀገራቸውን በተመለከተ የተለያዩ አጀንዳዎች ስላሏቸው የእነሱም አጀንዳ ወደዚህ ሀገራዊ ምክክር ቋት ውስጥ መግባት አለበት። ጦርነት በጣም እርኩስ ነገር፣ በጣም የመጨረሻ ቆሻሻ ነገር ነው። እኛም እንደ ፓርቲ ታጥቀው እየተንቀሳቀሱ ያሉ አካላት የሀገራዊ ምክክር ኮሚሽን የጀመረውን ተግባር ተቀብለው በሰላም መጠው አጀንዳቸውን፣ ሀሳባቸውን፣ ፍላጎታቸውን ማራመድ የሚችሉበትና በውይይት አሸናፊ የሚሆኑበትን ሂደት ቢከተሉ የተሻለ ነው ብዬ አምናለሁ። የባለፈው ታሪክ እዳም ሆኖብናል።
በረከትም ሆኖልናል። ይሄ ታሪክ ግን እኛ ላይ ተደምድሞ እኛ ላይ ጨርሰን ለሌላው ትውልድ መልካም ሀገር ማስረከብ አለብን። ገባሽ? አንድ ትልቅ ህንፃ ግንባታ ወይ በጣም የሚያምር ሀገር ግንባታ ላይ ልበልሽ አንድ አቧራ የጠጣ ትውልድ አለ። ያ ትውልድ እኛ ነን። እኛ ላይ አብቅቶ ይሄ ነገር ለቀጣይ ትውልድ መልካም ሀገር ማስረከብ አለብን። መነጋገሩ ነው፣ መመካከሩ ነው መፍትሄ የሚያመጣው። እርስ በርስ መገዳደላችን ማንንም አይጠቅም። ያልተሳተፉ አካላት እንዲሳተፉበትና ሀገሬ ኢትዮጵያ ነች አንድ ሀገር ናት ያለችኝ ብሎ የሚያስብ ማንኛውም ሰው ችግር አለ ችግር አለ ብሎ ካሰበ ወይም ጥያቄ አለኝ ብሎ ካሰበ ጥያቄውን በዚህ አይነት መድረኮች ላይ አምጥቶ ከገባንበት በጋራ እንድንወጣና ወደ ሌላ ምዕራፍ እንድንሸጋገር የሚደረገው ጥረት የሁላችን መሆን አለበት። ሁሉም የታጠቀውም ኃይል ቆም ብሎ ግራና ቀኝ ልክ እኛ አሁን ቁጭ ብለን ኢትዮጵያ እየመከረች ነው አይደል? ኢትዮጵያ እየመከረች እንዳለ ሁሉ የታጠቀውም ኃይል ቁጭ ብሎ ሊማከር ያስፈልጋል። የተወሰኑ የፖለቲካ ፓርቲዎች ግን በሙሉ እየተሳተፉ አይደለም። ስለዚህ እነሱ ወደዚህ የሚመጡበትን ጥሪ አሁንም እናደርጋለን። ወደ መድረኩ እንዲመጡ አሁንም በተደጋጋሚ ጥሪያችንን በትህትና እናቀርባለን። በቀጣይነት በተለያዩ ቦታ በትጥቅ ላይ የሚገኙ ወንድምና እህቶቻችን በቀደም መክፈቻ ንግግሬ ላይ እንደተናገርኩት ሁላቸውም ወደ ትጥቅ ያስገቧቸውን ጥያቄዎች በአጀንዳ መልክ ወደ ሀገራዊ ምክክር ቋት ውስጥ በማስገባት በሚቀጥለው ምዕራፍ በምናደርገው የኢትዮጵያ ሀገራዊ ምክክር ጉባኤ ላይ እነሱም ተሳታፊ ሆነው ችግራችንን ሁላችንም አሸናፊ ሆነን ኢትዮጵያ በተለይ አሸናፊ ሆና በምትወጣበት የሀገራዊ ምክክር ጉባኤ ላይ በማቅረብ ወደ መግባባት የምንደርስበት ሁኔታ የተመቻቸ ስለሆነ ለነሱም ጥሪያችንን እናቀርባለን።